ውጊያ፣ ግጭት የሚለው ነገር የራሱ የሆነ ልዩነት አለ። ትክክል ንቀው ነው ያለፉት። ልክ ነው፣ ድልድይ ነው፣ ምንም ጥርጥርም። ሻዕቢያና ወያኔ በደንብ ተናበው ነበር እና ሰውየው ምክርም የሚሰማ አይደለም። አሁን ወታደር ናቸው። መንግስቱ ኃይለማርያም ሀገር ይወዳል ይባላል። አንድ አርማጮ ገበሬም ሀገሩን ይወዳል። ከመንግስቱ ኃይለማርያም እኩል ጦርነትና ግጭት ዛሬም አለ። ለምሳሌ ኦነግ ሸኔና ፋኖ ከመንግስት ጋር ገጥመዋል። ህዝቡ ግልጽ እንዲሆንለት ሁለቱም ዓላማቸውን በጽሁፍ ለመላው ኢትዮጵያ በውጭም ላለው አልገለጹለትም። ጥያቄ አለን ይላሉ። ጥያቄያቸው በእርግጥ ምን እንደሆነ ኢን ብላክ ኤንድ ዋይት የምናውቀው ነገር አለ ማለት ይቻላል። እንግዲህ እዚህና እዚያ በኢንተርቪው ከሚገለጸው በቅር ማለት ትላንት አፋሕድ ነው አንዱ የአማራ ፋኖ ክንፍ አንድ ሰነድ ማኒፌስቶ ምን አዘጋጅቶ አይቻለሁ። ሶሻል ሚዲያ ላይ ሲንቀሳቀስ ነበረ። አይ ቲንክ መቼም ድርጅታዊ አሰራር ይኖራቸዋል። ማንኛውም ነገር ዓላማ አለ። ርዕዮተ ዓለም ለምሳሌ አንድ ሰው ርዕዮተ ዓለም አለኝ ብሎ እና በዛ በርዕዮቱ ስር ደግሞ የህብረተሰብ ጥያቄ እንዴት እንደሚመለስ ስብጥር አድርጎ ፓርቲኩላርስ ሊያስቀምጥ ይችላል ነው። እንደሱ አይነት ነገር ሲምፕሊ ኮሚኒኬ ነው የምናየው፣ ኢንተርቪው ነው የምናየው። ወጥ የሆነ እንደ አንድ ፖለቲካል ኤንቲቲ ይሄ እንደዚህ አይነት ድርጅት ነው ብለን ካራክተሩን ፊቸሩን ምን በይንበት ማስረጃ የለንም። አንዳንዴ ኮንስፓይረሲም ይመስላል። አይ አለን ግን አንገልጸውም፣ ጊዜው ገና ነው ሲባልም የሚደመጥ ነገር አለ ካልተሳሳትኩና። ይሄ ነገር አካሄዱ እንዴት ነው? እንግዲህ አሁን እኮ የገጠመን እንግዲህ ጦርነት፣ ውጊያ፣ ግጭት የሚለው ነገር የራሱ የሆነ ልዩነት አለው። ከግጭት አልፏል። ውጊያ እንደሆነ መንግስት ያምናል። አሁን ደግሞ እየተንደረደረ ያለው ወደ ጦርነት ነው። ኦልሞስት እኔ ወደ ጦርነት የገባ ነው የምለው ግጭቱ በኔ ሲምፕል እውቀት። ምክንያቱም በዚህ ደረጃ በአየርና በምድር በከባድ መሳሪያ የምትንቀሳቀስ ከሆነ ወደ ጦርነት ገብተናል። ኮንቬንሽናል ዋር እየተካሄደ ነው። ኮንቬንሽናል ባይሆንም ኮንቲኔንታል ዋር ባይሆንም ኮንቬንሽናል ባይሆንም ኮንቬንሽናል ዋር ወደ መሆን እየሄደ ነው። እያየነው እኮ ነው። ኮንቬንሽናል ዋር አልነበረም እንደ ከህወሓት ታጣቂዎች ጋር የነበረው ውጊያ ወደዛ ቀስ እያለ ነው የሚሄደው። ስለዚህ ወደዛ እየሄደ የመጣ አካል እንግዲህ ፋኖንም ስንሰማው ስንረዳው ካላችሁ እንትን የአማራ ህዝብ ተገፋ በኢትዮጵያ ፖለቲካ ውስጥ ስፔሻሊ በዚህ 7 ዓመት ውስጥ የአማራ ህዝብ በህይወቱ ተገደለ፣ ሰላሙን አጣ፣ ንብረቱ ወደመ፣ በመላው ሀገሪቱ ሄዶ ተንቀሳቅሶ መስራት አልቻለም። ህዝቡ የተፈናቀለ ነው በአማራነቱ በማንነቱ ምክንያት። ይሄን ደግሞ ፖለቲካው ያነበረብን የዘውግ ፖለቲካው ነው። ስለዚህ የአማራ ህዝብ እዚህ እንዲህ ያለቀ መቀጠል አይችልም እና ነፍጥ አንግበን ገብተን ስርዓቱን መገዳደር አለብን። ይሄ መጀመሪያ እንትናቸው ሆኖ ገብተዋል። ነፍጥ አንግበህ ስትገባ በአንድ ጊዜ ሆብ ተብሎ አይደለም የሚገባው። በዚህ 2 ዓመት ውስጥ የፋኖ ቁጥር በምን ያክል ሺዎች እንደጨመረ እያየኸው ነው ያለው። ወጣቱ ትውልድ ቶታሊ እየሄደ ሲገባ ሲቀላቀል ነው ያለን። ሸኔ 6 ዓመቱ ነው። ሸኔ 6 ዓመቱ አይደለም። ምናልባት ከኦነግ ሸኔ እንትን ጋር ይያዛል። ኦላ ነው የሚባለው። አሁን ኦሮሞ ሊበሬሽን አርሚ ነው የሚሉት ራሳቸውን። የኦሮሞ ነጻነት ሰራዊት ነው። ማነው ብልጽግና ወደ ስልጣን ከመጣ በኋላ በተለይ ጠቅላይ ሚኒስትሩ ወደ ስልጣን ከመጣ በኋላ እነኛን ሰዎች ወደዚህ አምጥቷቸው ወደ ሀገር ውስጥ እንዲገቡ ሲደረግ ምን እንደተስማሙ ባናውቅም ግን መጥተዋል። ተመልሰው ወደ ጫካ ገብተው ወደ ትጥቅ ነው የገቡት። እሱ ብዙ የራሱ እንትን አለው። እነኛም ሰዎች 6 ዓመት እየታገሉ ነው ያሉት። በየቦታው ኦሮሚያ ውስጥ አሉ። በየቀኑ እንሰማለን የሚፈጠረውን ችግር። አንድ ጎሬላ ተዋጊ ቀስ እያለ እየጨመረ ነው የሚመጣው። ለዚህ ነው ወደ ኮንቬንሽናል ይሄዳል። ታች በጣም ትንሽ ናት ብላ ያሰብካት ህወሓት 10 ምናምን ሰዎች ሆነው ጫካ ገቡ። ደርግን የሚያክል ሰራዊት ያለውን አካል አሸንፈው የመንግስት ስልጣን ያዙ። የዛን ጊዜ ደርግ በ17 ዓመት ጦርነት ውስጥ ህወሓትን እየናቀ ሻዕቢያን ለመውጋት ወደ ኤርትራ ነበር የሚሄደው። እዛ ጎራ ብሎ መውጋት ሲችል አንዳንድ ጊዜ እንዲህ ምንም አይመጡም፣ ትንሽ ናቸው ቁጥራቸው። ጋሻቤ 1976 ዓመተ ምህረት ይመስለኛል የሆነ የተጻፈ ነገር አይቻለሁ። ጀነራል ታሪኩ ያኔ ኮሎኔል እና በጣም ትልቋ ፕሮብሌም ወያኔ ናት፣ ድልድይ ሆና ያንን የምታጠናክረው ትኩረት ይደረግ ብሎ ሲል ጀነራል ታሪኩ ወይም ያኔ ኮሎኔል ታሪኩ መንግስቱ ኃይለማርያም ግን አይ አይደለም ዋናው ሻዕቢያ ነው ብለው መናገራቸው የተጻፈ ነገር አለ። እኔም 76 የ12ኛ ክፍል ተማሪ ነበርኩ። የዛን ጊዜ ወጣቶች ነን፣ እኛም በደንብ እናነባለን። አንባቢ ትውልድ ነበር በዛ ውስጥ ነበር። ትክክል ንቀው ነው ያለፉት። ልክ ነው፣ ድልድይ ነው፣ ምንም ጥርጥርም። ሻዕቢያና ወያኔ በደንብ ተናበው ነበር።
ምክንያቱም ኮሎኔል መንግስቱ የዛን ጊዜ ትኩረት ያደርጉ የነበሩት 79 ላይ ነው መንቃት የጀመረው የህወሓትን እንቅስቃሴ ፖቴንሻል ትሬት መሆኑን። ነገር ግን መንግስቱ ኃይለማርያም እዛም ጊዜ ኤርትራ ላይ ፎከስ ያደረገው ኤርትራ ትገነጠላለች የሚለው ፍርሃት ስላለ ነው። ኤርትራን ለመገንጠል የሚንቀሳቀሰውን ኃይል አስቀድሞ ማሸነፍ ያስፈልጋል የሚል ነው። የኤርትራ መገንጠል ዛሬ የፈጠረብንን ችግር እሳቸውን በህይወት ኖረው እያዩት ነው ያሉት። የዛን ጊዜ ህወሓትን ንቀው ነው ሄዱት። ህወሓት ግን መንግስቱ ኃይለማርያም ፖለቲካል ቱል ሎጂስቲክ የምትሰጠዋን ወያኔን ወይም ህወሓትን ሪኮግናይዝ አለማድረግ እንዴት ከትንሹ አይደለም ወይ ከስሩ አይደለም ወይ? ስህተት ነው እሱ። የአማካሪዎቻቸውም የእሳቸውም ስህተት ነው። አይ አማካሪዎችን በተመለከተ በ1980 ዓ.ም ጀነራል መኮንን ሰብሰብ ብለው ቺፍ ኦፍ ስታፍስ የሚባሉት ለመንግስቱ ኃይለማርያም የሰጡትን ምክር የተጻፈ ጉዳይ አለ። ምንድነው? ጦርነት ሀገሪቱ በጦርነት ደቀቀች፣ ኢኮኖሚውም ተዳከመ፣ ህዝቡም በጦርነት ተሰላቸ። የተኩስ አቁም ስምምነት አድርገን በዚህ ጊዜ ውስጥ ደግሞ ራሳችን አጠናክረን ከዛን መልሶ ማጥቃት ብንሰነዝር ማሸነፍ እንችላለን ብለው ምክር ሰጥተውት ሀገር ሽጥ ነው ወይ የምትሉ ነው ያላቸው። ስትራቴጂክ አድቫይስ ነበር የሰጡት እና ሰውየው ምክርም የሚሰማ አይደለም። አሁን ወታደር ናቸው። የወታደር ኮንሰፕት አእምሯቸው ውስጥ አለ። እሳቸው የሚያስቡት ሻዕቢያን አሸንፈው አንበርክከው ኤርትራን ከኢትዮጵያ እንዳትገነጠል ማድረግ ነው። ስለዚህ የመንግስቱ ኃይለማርያም ጭንቅላት ኢትዮጵያን ለመምራት በቂ አልነበረም ማለት ነው። በጣም ብዙ መሪዎቻችን በቂ አይደለም ጭንቅላታቸው። እውነት ለመናገር መንግስቱ ኃይለማርያም ሀገር ይወዳል ይባላል። አንድ አርማጮ ገበሬም ሀገሩን ይወዳል ከመንግስቱ ኃይለማርያም እኩል። ግን ደግሞ ምንድነው ሀገሪቷን እንደ ግል ዕቃ አልወሰዳትም ወይ? ከመሪዎች በላይ እኮ ሀገራቸውን የሚወዱ ዜጎች አሉ፣ ተራ ሰዎች። መሪዎች እንወዳታለን ከሚሉት በላይ አገርን የሚወዱ ተራ ሰዎች አሉ። ሁሉም መሪ አገር ወዳለው ሰው መውደዱን በተግባር ማሳየት ነው ያለበት። መውደድ በአደባባይ አይደለም እኮ። መውደድህን በተግባር ነው የምታሳየው። አገር ማለት ሰው ነው አይደል? ሰው ማለት አገር ነው። አገርህን መውደድህን ሰው ላይ የማትገልጸው ከሆነ፣ ሰብአዊነት ላይ ሰዋዊነት ላይ የማትገልጸው ከሆነ ምንድነው ትርጉሙ? ሀጂ ሙፍቲ ህዝብን መውደዳቸውን እኮ ህዝብ ላይ ስላሳዩት ነው ያ ሁሉ በሚሊዮን የሚቆጠር ሙስሊሙም ኦርቶዶክሱም ማን የትኛው ድር ጥሩምባ ነፋለትና ነው ለሀጂ ሙፍቲ ቀብር ያ ሁሉ ኢትዮጵያዊ ምድር እስከምትጨነቅ የወጣው? ስለዚህ በተግባር የምታሳየው መሆን አለበትና መንግስት ሁሉ መሪዎች የራሳቸው ስህተት አላቸው። በየዘመኑ የሚፈጥሩት ስህተት የዛን ጊዜ ነው የህወሓት አጎንቁሎ ወጥቶ አቆጥቁጦ ወጣ። ዛሬ በዘውግ ፖለቲካ እየተናቆረን ለዚህ ችግር የደረስነው በዚህ ምክንያት ነው። ትናንትናም በዘመነ አብይ ህወሓት ተጠያቂ ነች። መቼም ነግርሃለሁ፣ አይደለም በምድር በሰማይም መጠየቅ ካለባት መጠየቅ ያለባት ህወሓት ናት። ዛሬም ለተፈጠረው ችግር የጠፋችውን ነፍስ አፈር ልሳት ተነሳም ብለህ ያስነሳት መንግስታችን ነው። ምክንያቱም ሆደ ሰፊ ነው ብሎ ሆድ ለዚህ ነው የሚሰፋው። ለዚህ በጣም አደገኛ ለሆነ አካልማ ሆደ ሰፊ መሆን የለበትም። ሆደ ሰፊ መሆን ያለበት ለመልካም ነገር፣ ለቅዱስ ነገር፣ አገር ለሚያሳድግ ነገር ነው። ህወሓት አፈር ልሳ እንድትነሳ ያደረገው የመንግስት ነው። ፓርላማ ላይ በአሸባሪነት ተፈርጃ የተሰረዘች ፓርቲ ኦልሞስት ጦርነቱንም የጨረስ ነው። እንደገና አሁን ተሰረዘ ያለ እንደ ከፓርቲነት አሁን ለነፍጥ እየተዘጋጀች ነው። ተሰርዛ ምን አደረጓት? ይሄው ህወሓት እኮ ነፍሷ አለ እዛ ጥለውም መተውና በጀት አለው አይደል? ክልሉ አሁን በጀት ይላክለት እንግዲህ ሰሞኑን ተቋርጧል ነው የተባለው። በጀት ባይላክም እኮ ከዚህም ከዚያ በጀት የሚሰጥ ደግሞ ከአካል ይኖራል። ከውጭ እኮ የዚችን ሀገር ሰላም የማይፈልግ አካል እኮ አለ። ያ አካል ደግሞ ይልካል በጀት። ምን ችግር አለ? ገንዘብ ለመስጠትና ለማጫረስ ምንድነው? ምን ጭንቅ አለ በዓለማችን ላይ? ኢትዮጵያ ውስጥ ሰላም እንዳይፈጠር የአፍሪካ ቀንድ ትርምስ እንዲበዛበት በጀት መድበው የሚንቀሳቀሱ አካላት የበጀቱለት አለዋት። ምን ችግር አለ? ግብጽ በጀት እየመደበች ሊሆን ይችላል። እኔ የምልህ ሁሉም ተቃዋሚ የመጣው እኮ በዛ መንገድ ነው። ዝም ብለን እኮ ነው አሁን የምንወሻሸው እንጂ ጠላት ወዳጄ ነው በሚል ከግብፅም ከምንም ከኤርትራም እኮ የተቀበሉ እዛም ማሸገው አይደል እንዴ? አርባኞቹ ግንቦት ሰባትም እኮ ኤርትራ በረሃ ነው የሚሸገው። እንዲህ ሆነው ነው የመጡት። ህወሓትም እኮ በግብፅ ተረድታ ነው የመጣችው። ሁልጊዜ የሚቀያየረውን መንግስት እንዲህ እያደረጉ ነው የሚቀዩ። ከዚህ ቪሽየስ ከሆነ ሰርክል ኢትዮጵያን ማውጣት ግን መሪዎች እጅ ላይ ነው ያለው የሚል እምነት አለኝ። በጣም ጥሩ ነው ጋሻ፣ በጣም ጥሩ ነው። በዚህ ዓመት ምርጫ ይኖራል? እኔ እንግዲህ እንዳንድ ተራ ሰው እንዳንድ ትንሽ የፖለቲካ እውቀት እንዳለው በኢትዮጵያ ፖለቲካ ውስጥ ባለፉትን ምርጫዎች እንዳየዋቸው ምርጫ ሰላም ይፈልጋል።
የምርጫ አውዱ ምቹ ነው ወይ? አሁን ኢትዮጵያ ውስጥ ያለው ምርጫ ለማድረግ አስቻይ ሁኔታዎች አሉ ወይ? ዝም ብለን ፓርላማው 274 ድምፅ እንዲሞላ ብቻ ከሆነ የሚፈለገው በዚህም በዛ ማጨናብረው እሱን ማድረግ ይቻላል። አዲስ አበባ፣ አፋር በተወሰነ ችግር ቢኖርም፣ ሶማሌ የተወሰነ ችግር ቢኖርም፣ ደቡብ ህዝቦች በአብዛኛው፣ ኦሮሚያን በአብዛኛው ይዞ ማድረግ ይቻላል። ምርጫ አድርጎ 270 ምናምን ድምፅ የፓርላማው 50+1 የሚባለው ሞልተ እንደባለፈው መንግስት መስረት ይችላል። ግን አገር እየመራ አይደለም። ባለፈው ትዝ ይለኝና ቤኒሻንጉል ጉሙዝ ክልል ከ3 ዓመት በኋላ ነው ምርጫ ያደረገው። የክልሉ ጸጥታ ምርጫ አላስደረገ። አንድ ክልል በኢትዮጵያ የምርጫ ፕሮግራሙ ሳይሳተፍ መቅረት ወንጀል ነው፣ ጥፋት ነው። ምን ማለት ነው? ያ ህዝብ ያን እድል የሚያጣው ቀድሞ የተመረጠው አካል 8 ዓመት ይግዛ እንዴ? ይሄንን ቁጭ ብለህ ስታየው ምርጫው በጣም አስቸጋሪ። ሌላው ልንገርህ፣ በጣም ብዙ ጊዜ ፖለቲከኞችም የማያነሱት እኔም ጭምር የማላነሳው ክሪቲካል ጉዳይ እዚያው አንተ ጋር ማነሳው በጣም ትልቁ መሰረታዊ ምርጫ የአካባቢ ምርጫ ነው። ስንት ዓመት ሞላው የአካባቢ ምርጫ ከተደረገ? 10 ምናምን ዓመት የአካባቢ ምርጫ አልተደረገ። ወደ 3 ምርጫ የአካባቢ ምርጫው በተደረገ በአመቱ ዋናው ምርጫ በተደረገ የፓርላማ ምርጫ በአመቱ የአካባቢ ምርጫ መደረግ አለበት። የአካባቢ ምርጫ ማለት ህዝብ ክፍለ ከተማ፣ ወረዳ እሱ እኮ እርከን ነው፣ ትልቁ እርከን ታውቃለህ። እዛ ጋ ነው ህዝብና መንግስት የሚገናኘው። እዛ ጋ ነው የተመረጠው ፓርቲና ህዝብ የሚገናኘው። ቶታሊ እኮ ተረሳ። ባለፈው አቻምና ይመስለኛል ወይዘሪት ብርቱካን እያለች ይሄን ለማድረግ ወደ 6 ቢሊዮን ብር እንደሚያስፈልግ ለመንግስት በጀት አቅርባ ነበር። ቶታሊ እኮ ተረሳ። የአዲስ አበባ መስተዳድርማ 14 ዓመት ምናምን ሆኖታል የአካባቢ ምርጫ ሳይደረግ ባሸነፈው ፓርቲ ብቻ እየተመራ ይሄ በጣም አደገኛ ነው። ተረሳ። ኮልሞስ ከኢትዮጵያ ህዝብ እንትውስ የአካባቢ ምርጫ መሆኑ ወጣ። ገዢው ፓርቲ እንደፈለገ የሚመድባቸው ሰዎች ናቸው። ህዝብ የመረጣቸው አይደለም እኮ የምሩት ያሉት። ህዝቡ ወረዳ ላይ ህዝብ ያልመረጠው ሰው ተነስቶ ህዝቡን እየመራ ነው ያለው። ስለዚህ የፖለቲካ ፓርቲዎች ማንሳት የሚገባቸውም ትልቁ ሀሳብ እነኚህን ነገሮች ናቸው። ባገኙት መድረክ ሁሉ እንዲያውም የአካባቢ ምርጫ ሳይደረግ ወደ ዋናው ምርጫ አንሄድም የሚል ጥያቄ መነሳት ነበረበት፣ መደረግ ነበረበት፣ ይብዛ የሚነስ። ከዚህ በዘለለ በዚህ ዓመት አስቻይ ሁኔታዎች በእኔ እምነት የሉም ነው። ምርጫ ለማድረግ የሚያስችል ሁኔታ የለም። ዝም ብለን እንደባለፈው ምርጫ ለምጣዷ ሲባል አይጧ ትለፍ ከሆነ ችግር የለውም። ዘንድሮም አይጧን ማሳለፍ ይቻላል። እስከ መቼ ነው አይጧ የምታልፈው? መቼ ነው አይጧን ወጥመዱ ይዛት? ይሄንን በደንብ ቁጭ ብለን አስበን ምርጫ አስቻይ ሁኔታ አለ የለም የሚለው እስኬጁል አውጥቷል ምርጫ ቦርድ። አሁን ግንቦት 24 እስከ ግንቦት 24 የምርጫው ቀን ነው የሚሆነው። ከዛ በፊት የሚሰሩ በጣም ወደ 20 ምናምን አጀንዳዎችን አስቀምጧል። ይሄ ይሰራል፣ ልክ ነው፣ መስራትም አለበት። ምክንያቱም የምርጫ ዓመት ነው የሚወስነው ምርጫ ቦርድ አይደለም። ይሄን ጉዳይ አይ ቲንክ በጣም ብዙ እንትን ባይኖርበትም ሚዲያ ላይ ባይገልጥም በቀደም ውይይት አድርገዋል አይደል? አልተስማሙበትም። አስቻይ ሁኔታ የለም። በዚህ ጦርነት ግጭት በበዛበት ቦታ ላይ ማን ነው እሱ የሄደ ታዛቢ ሆኖ ለፓርቲዎች ማን ነው የተንቀሳቀሰ ምርጫ የሚያስፈጽመው? አስፈጻሚውስ አካል ምርጫውን ማን ነው? ምርጫ ቦርድስ የምርጫ አስፈጻሚ አካላትን በየምርጫ ጣቢያው ለማሰማራት አሁን በዚህ ደረጃ ላይ አቅሙ አለ ወይ? ሰላም ሁኔታ ይፈቅድለታል ወይ? በጣም አደገኛ ነው። ባለፈው ዓመት እኮ ለውጡ እንትን ላይ ስለነበር እቺ ሀገር ሌጂቲሜት የሆነ መንግስት ይኑራት ብለን እኮ ነው አባብለን ይሄ ህፃናት አልተኛ ሲሉ እንዲህ ጀርባቸውን እየደበደብን ልጆቻችንን ድሮ አልጋ ላይ እንደምናስተኛቸው ነው እኮ ደብድበን ስልጣን ላይ እንዲወጣ ያደረግነው ሽሩሩ እያል። እሱ አሁንም አይደገምም። ምክንያቱም ጥያቄ ያነሱ በርካታ አካላት አሉ በዚህ መንግስት ላይ። ቅድም እንዳለው ነፍጥ አንግበው ጫካ አይገቡም አሉ። ስለዚህ ይሄ ግምት ውስጥ አስገብተን ምርጫ ምቹ ሁኔታ ነው ወይ አስቻይ ሁኔታ አለው የሚለው ይሄ እኔ መንግስት እንዴት ሰላሙ ላይ የሚሰጠው እንትን ካለ ወይ ነገር ግን በፍጹም አሁን ያለው የምርጫ ድባብ የቀዘቀዘ ነው። የህዝቡ ፍላጎት አፕታይት አለው። ህዝቡ አሁን ምርጫ ለመምረጥ ወጥቶ ካርድ አውጥቶ ባለፈው እንኳን ያን ያክል ተስፋ ተደርጎበት ኢዜማ ከሌሎች ፓርቲዎች በተለየ መልኩ በመላው ሀገሪቱ ከ300 ምናምን በላይ መቀመጫ እጩ ያቀረበ ፓርቲ ነው። መንግስት ሊሆን የሚያስችል ቢመረጥ ነበረው መዋቅር የዛሬና ያድርገውና ነገር ግን በዛ ወቅት በመላው ሀገሪቱ ተንቀሳቅሰን አይተናል። የዛን ጊዜ ሰው ተስፋ ነበረው። 97ን የምታውቀው ነው ምን ያክል የህዝብ ማዕበል እንዳየን።
እዛ ጋር ነው ኮላፕስ ያደረገው የኛ አንዱ ትልቁ እንትን። ስለዚህ አሁንም በዚህ እንትን አስቻይ ሁኔታ የለም። ምን ይደረግ ምርጫው የሚለውን እንግዲህ እንደባለፈው ምርጫ መሽሎኪያ መንገድ መፈለግ ነው። ምርጫ ለማራዘም ህገ መንግስቱን ይላል። ህግ ነው የተፈተሸው፣ ትርጉሙን የተሰጠው፣ ትርጉሙን የተፈለገው። ኮንሰንሰስ ላይ መድረስ አለብን። ኮንሰንሰስ ላይ ከደረስን ምርጫው በኮንሰንሰስ ሊራዘም ይችላል። ከዚህ በዘለለ ግን እስከ መቼ ነው እሱ ምርጫ እያራዘምክ የምታነክሰው? ሰንኮፉን ነቅለህ ምርጫውን በጊዜው ማድረግ ነው። ዲሞክራት ሆነ ምርጫውን በጊዜው ማድረግ ነው። ሁልጊዜ ምርጫ በመጣ ቁጥር ችግሮቻችን የማይቀርፉ ከሆነ የት ድረስ ነው የምንዘልቀው? በኋላ እኮ ምርጫው እንዳይደረግ የሚያዳፍን አካል ቶታል ይፈጠራል፣ ምርጫ የማይደረግበትን ጊዜ። ስለዚህ ይህን ግምት ውስጥ በማስገባት የግድ ይሄ መንግስት፣ ምርጫ ቦርድ አስቻይ ሁኔታዎችን መርምረው ለኢትዮጵያ ሕዝብ ማሳወቅ መቻል ይጠበቃል።